ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዜናዎች እነሆ አማኑኤል ነኝ። የገበታ ለትውልድ ስራ የመጀመሪያው መዳረሻ የሆነው ደንቢ ኢኮሎጂ በይፋ ተመረቀ። የጠቅላይ ሚኒስትር ዶክተር አብይ አህመድ የገበታ ለትውልድ ስራ የመጀመሪያው መዳረሻ የሆነው እና በ36.7 ሄክታር የጥብቅ ደን እና የተፈጥሮ ሀብት ስጦታ የተዘረጋው ደንቢ ኢኮሎጂ በይፋ ተመርቋል። ኢኮሎጂው የሀገራችንን የቱሪዝም ዘርፍ ባለፉት 7 ዓመታት ዘላቂነትን የቅርስ ሀብትን እና ለዘመናት የሚዘልቅ ዓለም አቀፍ ደረጃን የመጠበቅ ዕድል መፍጠርን በማዋሃድ ምን ያህል እንደተለወጠ ማሳያ ነው። የገበታ ለትውልድ ስራ ዓለም አቀፍ ደረጃን የጠበቀ መዳረሻዎችን በማልማት የሀገራችንን እምቅ አቅም ለማውጣት የሚደረገውን የሰፊው የኢትዮጵያ ሀገራዊ ስትራቴጂ አካል ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው ይኸው ስራ በስኬት ከተተገበሩት የገበታ ለሸገርና ገበታ ለሀገር መርሃ ግብሮች የቀጠለና ስራዎቹን ወደ አዳዲስ አካባቢዎች የወሰደ ሲሆን የተፈጥሮ ውበትን የባህል ቅርስንና ዘላቂ ልምድን በማቀናጀት የተከናወነ ነው። እነዚህ ስራዎች የከተማና ተፈጥሯዊ መዳረሻዎችን ወደ ሳቢ የቱሪዝም ማዕከልነት የለወጡ መሆናቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የደቡብ ምዕራብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ አቶ አልማው ዘውዴ ለጠቅላይ ሚኒስትርና ለቀዳማዊት እመቤት ምስጋና አቀረቡ። አቶ አልማው ዘውዴ ምስጋናቸውን ያቀረቡት በክልሉ በምዕራብ ኦሞ ዞን ሱሪ ወረዳ በቀዳማዊት እመቤት ጽሕፈት ቤት የተገነባው ትምህርት ቤት ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በቦታው ተገኝቶ አስመርቀው በማስረከባቸው ነው። የቱልጊቲ ሁለተኛ ደረጃ ትምህርት ቤት ለአርብቶ አደር ተማሪዎች የእውቀት ማዕድ እንደሆነም አቶ አልማው ተናግረዋል። ሞሮኮ ከ50 ዓመት በኋላ የአፍሪካ ዋንጫን ለማንሳት ከሴኔጋል የምታደርገውን ፍጻሜ በተመለከተ ስፖርታዊ ዜና ይሻለው። ሞሮኮ ከ50 ዓመት በኋላ የአፍሪካ ዋንጫን ለማንሳት ከሴኔጋል የምታደርገው ፍጻሜን በተመለከተ አስቃኛቸዋለሁ። ከኮሞሮስ ባደረገችው ጨዋታ 35ኛውን የአፍሪካ ዋንጫ የከፈተችው አስተናጋጇ ሞሮኮ ያሰናዳቸውን የአህጉሩን ትልቁን የእግር ኳስ ዋንጫ በስኬት ለመደምደም በመዝጊያው ዕለት ተገኝታለች። ይህ ደግሞ በአፍሪካ ዋንጫ ታሪክ አስተናጋጅ ሆና ለፍጻሜ የደረሰች 15ኛው ሀገር ስትሆን ለፍጻሜ ከደረሱት 14 አስተናጋጅ ሀገራት 12ቱ ዋንጫውን አሳክቷል። አሁን ጥያቄው የ50 ዓመት ጥያቄ የተሸከመችው ሞሮኮስ የሚለው ነው። ሰሜን አፍሪካዊቷ ሀገር ከፍ ባለ ደረጃ ያሰናዳችውን የአፍሪካ ዋንጫ በደጋፊዎቿና ሕዝቦቿ ፊት ለማስቀረት ዛሬ ምሽት 4 ሰዓት ላይ ከሴኔጋል የፍጻሜ ጨዋታዋን ታደርጋለች። ሞሮኮ ለመጨረሻ ጊዜ የአፍሪካ ዋንጫ ያነሳችው በ1976 በኢትዮጵያ አስተናጋጅነት በተደረገው የአፍሪካ ዋንጫ ሲሆን ከዚያ በኋላ ባለፉት 5 አስርት ዓመታት አንድ ጊዜ ለፍጻሜ ከመድረስ ያለፈ ትልቁን ክብር ማንሳት አልቻለችም። በቅርብ ዓመታት ግን ከአህጉሩ ሀገራት እግር ኳስ ላይ ፈጣን ለውጥ በማምጣት ቀዳሚ የሆነችው ሞሮኮ የደጋፊውን የ50 ዓመታት ጥያቄ ለመመለስ ትክክለኛው ጊዜ ላይ ትገኛለች። በዓለም ዋንጫ ታሪክ ግማሽ ፍጻሜ በመድረስ የመጀመሪያዋ የአፍሪካ ሀገር ዛሬ ምሽት በንጉስ ሞላይ አብደላ ስታዲየም በምታደርገው የዋንጫ ጨዋታ ከ2021 የአፍሪካ ሻምፒዮና ሴኔጋል ከባድ ፈተና ይጠብቃታል ተብሏል። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ኃይለ ነበርኩ። ከቡና ሚዲያና ኮሙኒኬሽን የያዝናቸው ዘገባዎች ይህንን ይመስላሉ። ጤና ይስጥልኝ።